በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለእናታችን ለቅድስት ልደታ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከዚህ በመቀጠል የእናታችን የቅድስት ድንግል ማርያምን ከጽንሰት እስከ ዕርገቷ ድረስ ያለውን መላ የሕይወት ዘመን ጣፋጭ ታሪክ እንዲህ በማለት እናሰማለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ እነሆ በአክብሮት ጋበዝናችሁ። ከብዙ ዘመናት በፊት በታሪካዊቷና በቅድስት ከተማ ኢየሩሳሌም ውስጥ የሚኖሩ ሁለት ድንቅ ሰዎችን እናገኛለን። ስማቸው ኢያቄምና ሐና ይባላል። ኢያቄም የመጣው ከነገደ ይሁዳ ከንጉሥ ዳዊት ወገን ሲሆን ሐና ደግሞ ከሌዊ ወገን ከካህናት ወገን ነበረች። ይህ ትዳር በሥጋዊ ፍላጎት ላይ ብቻ የተመሠረተ ሳይሆን በሁለት ንጹሐን ልቦች መካከል የተፈጠረ ሰማያዊ ስምምነት ነበር። ኢያቄም እጅግ ባለጸጋ ነበር። ሰፊ የእርሻ መሬት፣ እጅግ የበዙ የላምና የበግ መንጋዎች ነበሩት። ሆኖም ግን የዚህ ሰው ትልቁ ሀብቱ ምድራዊ ወርቅ ብር ሳይሆን በልቡ ውስጥ የነበረው እግዚአብሔርን የመፍራት ጥልቅ ፍቅር ነበር። እርሱ በየዓመቱ የሚያገኘውን ገቢ በሦስት እኩል ከፍሎ ያከፋፍል ነበር። አንደኛው ክፍል ለቤተ መቅደስ አገልጋዮችና ለእግዚአብሔር መሥዋዕት ያቀርባል። ሁለተኛውን ክፍል በከተማዋ ላሉት መበለቶች፣ ወላጅ አልባ ሕፃናትና ድሆችን ይመጸውታል። ሦስተኛው ክፍል ብቻ ለራሱና ለቤተሰቡ ፍጆታም ያስቀምጣል። ቅድስት ሐናም ብልህ፣ በዝምታና በጸሎት የተሸለመች፣ የባሏን ደግነት በልብ ውስጥ የምትደግፍ እውነተኛ የቤት እመቤት ነበረች። ቤታቸው ሁል ጊዜ በጸሎት በጾም ጠረን የሚሸት እንግዳ የማይጠፋበትና የሰላም ማረፊያ ነበረ። በመካከላቸው የነበረው ፍቅርና መከባበር በዘመኑ ለነበሩት ሰዎች ሁሉ ምሳሌ የሚሆን ነበረ። ነገር ግን በዚህ ፍጹም በሚመስል ሕይወት ውስጥ አንድ ትልቅና ጥቁር ጥላ አርፎበት ነበር። ሁለቱ ቅዱሳን ተጋብተው 50 ዓመታት አንዳንዳቸው እንደውም 70 ዓመት ይሉታል ቢሞላቸውም አንድም ልጅ ማፍራት አልቻሉም ነበር። በዚያች ዘመን ደግሞ በአይሁድ ባህልና አስተሳሰብ መሠረት ልጅ አለመውለድ፣ መካንነት እንደ ተራ ተፈጥሯዊ ክስተት አይታይም። ይልቁኑ እግዚአብሔር የረገመው ኃጢአቱ የበዛበት ከእግዚአብሔር በረከት የተለየ ሰው ነው መካን የሚሆነው ተብሎ ይታመን ነበር። በየዓመቱ በዓላት ሲደርሱ ሰዎች ልጆቻቸውን አቅፈውና አስከትለው ወደ ቤተ መቅደስ ሲተሙ፣ ኢያቄምና ሐና ግን እጃቸውን ይዘው ብቻቸውን ይጓዙ ነበር። በየመንገዱ የሚሰነዘርባቸው የሰው ዓይን፣ የጥቅሻ፣ የሹክሹክታ ነቀፋና የራብ ቢስ ስድብ
የሁለቱን ልብ ያደማው ነበር። ሐና ወደ ኢያቄም ዓይኖች ስትመለከት የባሏን ልጅ ናፍቆት ታነባለች። ኢያቄምም ወደ ሐና ሲመለከት በውስጧ የሚንተከተከውን የእናትነት ስቃይ ይረዳል። ይሁን እንጂ ይህን ሁሉ መከራ በጸጥታና በትዕግስት እያሳለፉ እግዚአብሔር የፈቀደውን ቀን ያውቃል በማለት እርስ በርሳቸው እየተጽናኑ ኖሮ። ነገር ግን የጸጥታ የሰፈነበት ትዕግስታቸውና ትዳራቸው ወደ ታላቅ አውሎ ነፋስ ፈተና የሚቀየርበት ያ አስደንጋጭ ቀን የቀረበም ነበር። የኢያቄምና የሐና ትዳር ዓመታት እየነጎዱ ዕድሜያቸውም እየገፋ ሄደ። የራስ ፀጉራቸው በናፍቆትና በዕድሜ ብዛት ነጨ። ሆኖም ግን ያ የሚመኙት የልጅ ድምፅ በቤታቸው ውስጥ ሊሰማ አልቻለም። ዕድሜያቸው እየገፋ በሄደ ቁጥር በዙሪያቸው ያሉ የሰው ጨካኝ ቃላትና ወቀሳዎች እንደ እሳት ይለበልባቸው ጀመር። ጎረቤቶቻቸውና ዘመዶቻቸው ሳይቀሩ እነዚህ ሰዎች በምስጢር የሰሩት ምን አይነት ታላቅ ኃጢአት ቢኖር ነው እግዚአብሔር ማኅፀናቸውን የዘጋው እያሉ ማሾፍ ጀመሩ። አንድ ቀን ግን የሁለቱ ቅዱሳን ታሪክ ፍጹም የሚቀይርና ልባቸውን ክፉኛ የሰበረ ታላቅ ክስተት ተፈጠረ። አይሁድ በዓመቱ ውስጥ ከሚያከብሯቸው ታላላቅ በዓላቶች አንዱ ደረሰ። ሕዝቡ ሁሉ ከየአቅጣጫው እየተመመ ሰብአ ሰገልና ሰፊ የበግ መንጋዎችን እየነዳ ለሰማይ አምላክ መሥዋዕት ለማቅረብ ወደ ኢየሩሳሌም ቤተ መቅደስ ይተም ጀመር። የለመደው ደግነቱ ያልተለየው አረጋዊ ኢያቄምም ከተለመደው በላይ እጅግ ምርጥ የሆኑ በጎችንና በሬዎቹን አዘጋጀ። ግማሹን ለቤተ መቅደስ መሥዋዕት፣ ግማሹን ደግሞ በበዓሉ ቀን ለሚራቡ ድሆች ሊያከፋፍል በደስታና በጉጉት ወደ ቤተ መቅደስ አመራ። ቅድስት ሐናም በበዓሉ ልብስ አጊጣ ልቧ በእግዚአብሔር ተስፋ ተሞልቶ ከባሏ ጎን ተሰልፋለች። ቤተ መቅደሱ በሰው ተሞልቷል። ዕጣኑ ይጨሳል፣ ሌዋውያኑ ያመሰግናሉ። ኢያቄም መሥዋዕቱን ይዞ ወደ መሠዊያው ወደሚቀድሰው ካህን ስሙ ሮቤል ወይንም ሮቤል ይባል ቀረበ። ነገር ግን መሥዋዕቱን ሊያቀብለው እጁን ሲዘረጋ ካህኑ ሮቤል ኢያቄምን በቁጣና በንቀት ዓይን ገላመጠው። እጁንም መልሶ እንዲህ ሲል በሕዝቡ ሁሉ ፊት ድምፁን ከፍ አድርጎ አዋረደው። ኢያቄም ሆይ ወደ ኋላ ተመለስ። ያዘጋጀውን መሥዋዕት በዚህ መሠዊያ ላይ ለማቅረብ መብት የለም። አንተ በእስራኤል መካከል ዘር ያልተካህ ልጅ የሌለህ መካን ነህ። እግዚአብሔር የባረካቸውና ልጅ የሰጣቸው ቀድመው መሥዋዕት ያቀርባሉ። ያንተ መሥዋዕት ግን በእግዚአብሔር ዘንድ ተቀባይነት የለውም፣ ምክንያቱም ካንተ ዘር አልተገኘምና ከሕዝቡ በረከት የተለየ ነህ በማለት አዋረደው። ይህ ቃል በመቅደሱ ውስጥ እንደ ነጎድጓድ ተሰማ። በቤተ መቅደሱ የነበሩ ሰዎች ሁሉ ዘወር ብለው ኢያቄምን ይመለከቱት ጀመር። አንዳንዶቹ በሐዘን፣ አብዛኞቹ ግን በንቀትና
እውነቱን እኮ ነው የሚል ስሜት አጉረመረሙ። ኢያቄም የያዘውን መሥዋዕት ከእጁ ላይ ወደቀ። ምድር ተከፍታ ብትውጠውም ወደደ። ዕድሜ ልኩን ለእግዚአብሔር ሲገዛ ድሆችን ሲረዳቸው የኖረው ያ ደግ ሰው ዛሬ በቆመበት መቅደስ ውስጥ አንድ ታላቅ ኃጢአተኛ ተቆጥሮ ተባረረ። ከትከሻው በላይ አጎንብሶ እንባው በሽበቱ ላይ እየፈሰሰ ከመቅደሱ ወጣ። ወደ ባለቤቱ ወደ ሐና ለመሄድ እንኳን አፈረ። ሕዝቡ መካን መጣ እያሉ በጣታቸው እንዳይጠቋቆሙበት ፈራም። ልቡ ባዘን ተሰባበረ፣ ነፍሱም ዝላለች። አሁንስ ያለው ተስፋው ማን ነው? አሁንም ተስፋው እግዚአብሔር ነው። ወደ ቤቱ ከመመለስ ይልቅ በቀጥታ ወደ በረሃ ወደ እረኞቹና ወደ በጎቹ መንጋ ለመሄድ ወሰነ። በዚያም በዱርና በገደል ውስጥ ድንኳን ተክሎ መሬት ላይ ተደፍቶ ማልቀስ ጀመር። አምላኬ ሆይ ሰዎቹ አዋረዱኝ፣ ከቤተ መቅደስም አሳደዱኝ። አልባረክኝምና ልጅም አልሰጠኝምና እግሬን ወደ ቤቴ አላነሳም። እዚሁ በረሃ ላይ ጾማለሁ፣ ጸልያለሁ፣ ሞታለሁ ብሎ ማቅ ለብሶ አመድ ነስንሶ በታላቅ ለቅሶ ጸሎት ጀመረ። በአንጻሩ ቅድስት ሐና ባሏ ኢያቄም ከመቅደሱ ውስጥ ወጥቶ እንደጠፋ ስትሰማ ሕዝቡም የሆነውን ሁሉ ሲነግሯት ልቧ ፍጹም ደማ። የባሏ ውርደት የእሷ ውርደት ነበር። ወደ ቤቷ ብቻዋን ተመልሳ በሩን ዘጋች። የለበሰችውን የባህል ልብስ አውልቃ የሐዘን ማቅ ለበሰች። አሁን ሐና ድርብ ሐዘን ላይ ነች። አንዷ ልጅ ማጣቷ፣ ሁለተኛ ደግሞ ውድ ባለቤቷ ኢያቄም ተዋርዶና አንገቱን ደፍቶ ወደ በረሃ መኮብለሉ ቤቱ ጭር አለባት። መጽናናትም አልቻለችም። አምላኬ ሆይ ባልም የለኝም ልጅም የለኝም፣ ብቻዬን ቀረው፣ እባክህ ሰማያትን ቅደድና ስማኝ እያለች ሌሊትና ቀን በእንባ የምታጥብበት ያ የፈተና የሐዘን ምዕራፍ ተጀመረ። የኢያቄም ወደ በረሃ መኮብለልና የሐና በቤት ውስጥ ተዘግቶ ማልቀስ ቀናትን አስቆጠሩ። ያ የደስታ የበረከት ጎጆ የነበረው ቤታቸው አሁን በጥልቅ ሐዘንና በዝምታ ተውጧል። ቅድስት ሐና ማቅ ለብሳ አመድ ነስንሳ በቤቷ ውስጥ ስታለቅስ ሰነበተች። አንድ ቀን ግን የሐዘኑ ድባብ ከአቅሟ በላይ ሆነባት። በቤት ውስጥ መቆየት ስላልቻለች ልቧን የሚያሳርፍ ነገር ፍለጋ በቤቷ አቅራቢያ ወደ ነበረው የአትክልት ስፍራ ወይንም ኮረብታ ወጣች። የአየሩ ሁኔታ ጸጥ ያለ፣ ነፋሱም ለስላሳ ነበር። ሆኖም ግን የሐና ልብ አሁንም በሐዘን ይንተከተክ ነበር። በአትክልቱ ስፍራ መካከል ስትመላለስ ጥላው ሰፊና ቅጠሎቹ የለመለሙ በአንድ ትልቅ የቦይማ የሮማን ዛፍ ስር ረፋለች። ቀና ብላ ወደ ዛፉ ቅርንጫፎች ስትመለከት ግን ዓይኖቿ በአንድነት ላይ ቆሙ። በአንዱ ቅርንጫፍ ላይ አንዲት ወፍ ከጫጩቷ ጋር ጎጆ ሰርታ ተቀምጣለች። እናቲቱ ወፍም በትጋት እየበረረች የመጣቸውን ጥርጣሬ ለጫጩቶቿ ባፏ ስታጎርሳቸው፣ ጫጩቶቿም በደስታ ክንፎቻቸውን እያገላበጡ ሲጫወቱ ተመለከተች።
ይህ የተፈጥሮ ውበትና የፍቅር የእናትነት መተሳሰብ ለሐና ትልቅ ጩኸት ሆነባት። ማኅፀኗ እንደ ደረቅ ምድር መቅረቱ ይበልጥ ተሰማት። እንባዋ እንደ ጅረት እየፈሰሰ ልቧን በእግዚአብሔር ፊት እየቀለጠ እንዲህ ስትል ድምጿን አውጥታ ምርር ብላ ማልቀስ ጀመረች። ኦ አምላኬ ሆይ፣ ፍጥረታትን ሁሉ የፈጠርክ የእስራኤል ቅዱስ አምላክ ሆይ፣ እባክህ ስማኝ። እኔን ለማን አስቀረኸኝ? ለምድር አራዊት እንኳን ልጅ ሰጠህ፣ እነርሱም በፊትህ ይባረካሉ። እኔ ግን መካን ነኝ። ለባሕር ዓሦች እንኳ ግልገሎችን ሰጠህ፣ በባሕር ውስጥ ይፈሳሉ። እኔ ግን ብቻዬን ነኝ። ለሰማይ ወፎች እንኳ ጫጩቶችን ሰጠህ፣ እነሆ ጎጆአቸውን በደስታ ይሞላሉ። እኔ ግን ከቤቴ ውስጥ ድምፅ የለኝም። ጌታዬ ሆይ፣ ምድር ፍሬዋን እንድትሰጥ አደረግክ፣ ሰብሏም በፊቴ ይመሰገናል። እኔ ግን ፍሬ የሌለኝ ደረቅ ዛፍ ሆንኩ። አምላኬ ሆይ፣ ልብህን ወደ እኔ መልስ። ወንድ ወይንም ሴት ልጅ ብትሰጠኝ ላንተ ስም የተቀደሰ አገልጋይ አድርጌ ለቤተ መቅደስ እሰጠዋለሁ። ዕድሜ ልኩን አንተን እያገለገለ እንዲኖር ስለት እሳለማለሁ። ሐና ጸሎት በፍጹም እምነትና በልብ ስብራት ስትጸልይ ድንገት በአትክልቱ ስፍራ አንድ የሚገርም ድባብ ሰፈነ። የሚነፍሰው ነፋስ ቆመ፣ ወፎቹም ዝም አሉ። በዚያው ቅጽበት ሰማያት ተከፍተው እጅግ የሚያስደንቅ የብርሃን ነጸብራቅ ወደ ምድር ወረደ። ሐናም ዓይኖቿን ማመን አልቻለችም። በዛፉ ዙሪያ ሰባቱ ሰማያት ተለጥልጠው የታዩ መሰላት። በዚያ ታላቅ ብርሃን መካከል ደግሞ አንዲት ንጽሕት ነጭ ርግብ ከሰማይ ስትወርድ አየች። ርግቧ እጅግ ግሩም የሆነ ምድራዊ ያልሆነ ሰማያዊ ዜማ እያዜመች መጣችና በቀጥታ በሐና ራስ ላይ አረፈች። ከዚያም መላ አካሏን በብርሃን ክንፎቿ አቅፋት ወደ ሰማይ ተመለሰች። በዚሁ ሰዓት በረሃ ላይ ማቅ ለብሶ ይጸልይ የነበረው አረጋዊው ኢያቄምም በተመሳሳይ ሁኔታ ይህንን ድንቅ ራእይ በሕልሙ ተመለከተ። ሰማይ ተከፍቶ ነጭ ርግብ ወደ ሚስቱ ወደ ሐና ስትወርድ ከሐናም ማኅፀን የሚወጣው ብርሃን ዓለምን ሁሉ ሲያበራም አየም። ሁለቱ ቅዱሳን ከዚህ በፊት አይተውት በማያውቁት ሰማያዊ ሰላምና መደነቅ ውስጥ ወደቁ። ጸሎታቸው የሰማዩን ዙፋን እንዳንኳኳ፣ እግዚአብሔርም የእንባቸውን ማሰሮ እንደመላው ልባቸው በተስፋ መምታት ጀመረ። ያ የጨለማና የሐዘን ዘመን አብቅቶ የታላቅ ብስራት የምስራች የሚሰማበት ሰዓት እጅግ ቀርቦም ነበር። ያ አስደናቂ ሰማያዊ ራእይ ካለፈ በኋላ የቅድስት ሐና ልብ ከዚህ ቀደም ተሰምቶት በማያውቅ ሰላምና ደስታ ተሞላ። ገና የተፈጸመ ነገር ባይኖርም በውስጧ ግን እግዚአብሔር ሰምቶኛል የሚል ታላቅ እምነትን አደረ። በረሃ ያለው ቅዱስ ኢያቄምም ከራእዩ ማግስት ጀምሮ ልቡ በሐዘን መቀላቀሱን አቁሞ በአምላኩ ላይ ፍጹም ተስፋ ጥሎ መጸለዩን ቀጠለ። በእግዚአብሔር ዘንድ የተቀረጠውና የተወሰነው ያ የነጻነት ሰዓት ሲደርስ ከእግዚአብሔር ዙፋን ፊት የሚቆመው
ታላቁ መልአክ ቅዱስ ገብርኤል ከሰማያት በግርማ ወረደ። የመልአኩ ተልእኮ የሰውን ልጅ ታሪክ ለዘላለም የሚቀይር፣ የመካንነታቸውን ማሰሪያ የሚፈታ ታላቅ የምስራች ማብሰር ነበር። መጀመሪያ መልአኩ የተገለጸው በረሃ ላይ በዱርና በገደሉ መካከል ተደፍቶ ለሚጸልየው ለአረጋዊው ኢያቄም ነበር። ድንገት በበረሃው መካከል ምድራዊ ያልሆነ ታላቅ ብርሃን በራ። ኢያቄም ቀና ሲል በግርማና በክብር የተመላ ሰማያዊ መልአክ ከፊቱ ቆሞ ተመለከተ። ኢያቄም በድንጋጤና በፍርሃት ተንቀጠቀጠ፣ መሬት ላይም ወደቀ። መልአኩ ቅዱስ ገብርኤል ግን በረግረግታና በሚያረጋጋ ድምፅ እንደዚህ አለው፣ ኢያቄም ሆይ አትፍራ፣ እኔ ከእግዚአብሔር ፊት የተላኩ መልአኩ ቅዱስ ገብርኤል ነኝ። ጸሎትህና ልቅሶህ በእግዚአብሔር ዘንድ ተሰምቷል። መሥዋዕትህና ምጽዋትህም መታሰቢያ ሆኖ በሰማይ ዙፋን ፊት ቀርቧል። እነሆ ወደ ቤት ተመለስ። ሚስትና ትጸንሳለች፣ የምትወልደውም ልጅ ተራ ሕፃን አይደለም። ዓለምን ሁሉ የምታስደስት ክብሯ ከሰማይና ከምድር በላይ የሆነ የዓለም መድኃኒት የሚወለድባትን ንጽሕት ሴት ልጅ ትወልጃለሽ። ስሟንም ማርያም ትሉታላችሁ። ኢያቄም ይህን የምስራች ሲሰማ የዓመታት ሐዘኑ ደጉም በኖ ጠፋ። ደስታው በልቡ አልሰናዳም አለው። መልአኩ መንገዱን እንዲባርክለት ከነገረው በኋላም ተሰወረ። በዚሁ ቅጽበት ታላቁ መልአክ ቅዱስ ገብርኤል በቤቷ ሆና አሁንም በተስፋ ወደምትጸልየው ወደ ቅድስት ሐና መጣ። ሐና በጸሎት ክፍሏ ሳለች ክፍሉ በአንድ ጊዜ በታላቅ መዓዛና በብርሃን ተመላ። መልአኩም በፊቷ ቆሞ ክንፎቹን ዘርግቶ እያበራ እንደዚህ አላት፣ ሐና ሆይ ሰላም ላንቺ ይሁን። ማኅፀንሽ ተከፍቷል፣ እግዚአብሔር የእንባሽን ማሰሮ ተመልክቷል። እነሆ ክፉኛ ያፌዙብሽና ያዋረዱሽ ሁሉ የሚያርፉበት፣ ያንቺን ግን አንገት ቀና የሚልበት ቀን ደርሷል። አንቺ ከሴቶች ሁሉ የምትበልጭ የተመረጥሽ የጌታ እናት የምትሆን ታላቅ ሴት ልጅን ትወልጃለሽ። ዘርሽም በዓለም ሁሉ የተባረከ ይሆናል። ቅድስት ሐና ይህንን ስትሰማ ከመሬት ላይ ተደፍታ ለአምላኳ ሰገደች። የጌታ ባሪያ ሆይ እንደ ቃል ይሁንልኝ ብላ መልአኩን አመሰገነች። ከጥቂት ቀናትም በኋላ ኢያቄም ከበረሃው መንጋውንና እረኞቹን አስከትሎ ፊቱ በሰማያዊ ደስታ እያበራ ወደ ኢየሩሳሌም ተመለሰ። ሐናም ባሏ መምጣቱን ሰምታ ወደ ደጃፍ ወጣች። ሁለቱም ቅዱሳን እርስ በርስ ሲተያዩ በመልአኩ የተነገረላቸውን ታላቅ ምስጢር በዓይኖቻቸው ተነበቡ። ያ በሰዎች ፊት ተዋርዶና አንገቱን ደፍቶ የወጣው ኢያቄም ዛሬ የሰማይ በረከትን ታቅፎ ወደ ቤቱ ተመለሰ። ሁለቱ እጅ ለእጅ ተያይዘው እግዚአብሔር ስላደረገላቸው ድንቅ ነገር እያመሰገኑ ወደ ቤታቸው ገቡ። ያ የሐዘን ቤት አሁን የቅዱሳን መላእክት ማደሪያና የምስራች ቤት ሆነ። በመልአኩ ቅዱስ ገብርኤል የምስራች መሰረት ያ የታሰበውና የተናፈቀው ሰማያዊ ፈቃድ የሚፈጸምበት ዕለት ደረሰ።
ጥር 7 ቀን የዓለም ሁሉ እመቤት የምትሆን ከፍጥረታት ሁሉ በላይ ከፍ ያለችው ቅድስት ድንግል ማርያም በሐና ማኅፀን ተጸነሰች። ይህ ጽንሰት ግን እንደ ማንኛቸውም የሰው ልጅ የተለመደ የሥጋ ፈቃድና ፍትወት የተከናወነ አልነበረም። ይልቁኑ የአዳም የኃጢአት መርገም ሳይነካት በእግዚአብሔር ልዩ ጥበብ በቅዱሳኑ ንጽሕናና በሰማያዊ ፍቃድ የተደረገ ንጹሕ ጽንሰት ነበር። እግዚአብሔር አምላክ ለልጁ ለኢየሱስ ክርስቶስ ማደሪያ የምትሆን ታላቅ ቤተ መቅደስ አድርጎ ሊሰራት ስለወደደ ከጽንሰቷ ጀምሮ ከክፋትና ከርኩሰት ሁሉ ጠበቃት። መንፈስ ቅዱስ አቀባ እምከርሰማ እንዳለ ከእናቷ ማኅፀን ጀምሮ መንፈስ ቅዱስ ጠበቃት ሲሉ የትርጓሜ ሊቃውንት ይናገራሉ። ቅድስት ሐና ማርያምን በጸነሰችበት ቅጽበት በሰውነቷ ላይ የሚገርም ሰማያዊ ለውጥ ተሰማት። የዓመታት እርጅናዋን ዋና ድካሟ ተወግዶ ሰውነቷ እንደ አዲስ ወጣትነት በብርታትና በቅድስና ተመላ። ፊቷ እንደ ፀሐይ ያበራ ጀመር። እርሷም በውስጧ የተሸከመችው ሕፃን ተራ ሕፃን እንዳልሆነ አወቀች። የእመቤታችን በማኅፀን መኖር ግን ለሐና ብቻ ሳይሆን ለኢየሩሳሌምና በዙሪያ ላሉት ሕመምተኞችና ምስኪኖች ሁሉ ታላቅ የፈውስና የበረከት ምንጭ ሆነ። ሐና በጸነሰችባቸው በእነዚያ 9 ወራት ውስጥ በቤታቸውና በሄደችበት ስፍራ ሁሉ እጅግ አስደናቂ ሆኖ ታምራት መፈጸም ጀመሩ። ከልጅነታቸው ጀምሮ ማየት የተሳናቸውና በየመንገዱ ዳር ተቀምጠው የሚለምኑ ዕውሮች ቅድስት ሐና አጠገባቸው ስታልፍ ወይንም ጥላዋ ሲያርፍባቸው ዓይኖቻቸው በርተው ማየት ጀመሩ። ሽባ ሆነው አልጋ ላይ የተኙና መንቀሳቀስ የማይችሉ ሕሙማን ይህች ማኅፀን የተባረከ ሴት መጣች እየተባለ ወደ ሐና ሲቀርቡ ወዲያውኑ በእግራቸው ቆመው ይዘሉና እግዚአብሔርን ያመሰግኑ ነበር። በኢያቄምና በሐና ቤት የሚደረገው ምጽዋት ከመቼውም ጊዜ በላይ ተባረከ። ጥቂት ተዘጋጅቶ የቀረበው ምግብ ለብዙ ሺህ ሕዝብ ተርፎ የሚገደድበት መለኮታዊ በረከትም ታየም። ይህ ሁሉ ተአምር ሲደረግ የአይሁድ ካህናትና በዕለት በዓል ኢያቄምን ያዋረዱት ሰዎች ሁሉ በድንጋጤና በመደነቅ ተዋጡ። ይህች መካን የተባለችው ሐና ማኅፀን ምን ዓይነት ድንቅ ምስጢር ተሸክሞ ይሆን እያሉ እርስ በርሳቸው መነጋገር ጀመሩ። የሐና ቤት የፈውስ የደስታና የሰላም ማዕከል ሆነ። ቅድስት ሐናም በማኅፀኗ ያለችውን ሕፃን በፍጹም ጥንቃቄና በጸሎት ትጠብቃት ነበር። ክፉ ቃል ካፏ አይወጣም፣ ክፉ ነገርን አትመለከትም ነበር። ሌሊትና ቀን ለእግዚአብሔር ምስጋና እያቀረበች ያ የመልአኩ ቃል ፍጻሜ የሚያገኝበትንና ይህችን የዓለም ተስፋ በዓይኗ የሚያይበትን ያንን ታላቅ የልደት ቀን በጉጉት ትጠባበቅ ነበር። የማኅፀኗ ፍሬ የምትባረክበት የቅዱሳኑ የኢያቄምና የሐና የእንባ ማሰሮ ሙሉ በሙሉ በደስታ የሚተካበት ያ የቀጠሮ ታላቅ ቀን ደረሰም። 9 ወር ከ5 ቀን ሙሉ ቅድስትና ሐና ይህንን ሰማያዊ ምስጢር በሰማች በማኅፀኗ ተሸክማ
በታላቅ ታምራትና በቅድስና ከሰነበተች በኋላ የመውለጃዋ ሰዓት ቀረበ። የአይሁድ ምቀኞችና ቀናተኞች አይተው እንዳይደነግጡ ክፉ ነገር እንዳያስቡ እግዚአብሔር አምላክ ቅዱሳን ከኢየሩሳሌም ከተማ ጥቂት ፈቀቅ ብሎ ወደሚገኘውና የአየር ንብረቱ እጅግ ማራኪ ወደሆነው ወደ ደብረ ሊባኖስ ተራራ ገሊላ መራቸው። ግንቦት 1 ቀን ምድር አረንጓዴ ልብስ ለብሳ አበቦች ፈክተውና አዋፍ በደስታ ዜማ አየር ላይ በሚዘምሩበት በዚያ የጸደይ ወቅት እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ ስር ተወለደች። ሕፃኗ ማርያም ስትወለድ በዚያ ስፍራ የተከሰተው ነገር ምድራዊ ሳይሆን ፍጹም ሰማያዊ ነበር። ሕፃኗ ከማኅፀን እንደወጣች በዚያች ጠባብ ክፍል ውስጥ ምን አይነት ምድራዊ መብራት ሳይበራ ክፍሉና አካባቢው ሁሉ ከፀሐይ ብርሃን 7 እጥፍ በሚበልጥ መለኮታዊና ሰማያዊ ብርሃን ተሞላ። የክፍሉ ጣሪያ የተከፈተና ሰማያት ቀርበው ይታዩ ይመስል ነበር። በዚሁ ቅጽበት የሰው ዓይን ሊያያቸው የሚችሉ ስፍር ቁጥር የሌላቸው ቅዱሳን መላእክት ከሰማይ ወረዱ። ክንፎቻቸውን እየዘረጉ በገናና መሰንቆ እየደረደሩ ለአምላካችን ለእግዚአብሔር ምስጋና ይሁን፣ ዛሬ የዓለም ሁሉ መድኃኒት የሚወለድባት ንጽሕት መቅደስ ተወለደች፣ የአዳም ዕዳ የሚከፈልባት፣ የሔዋን እንባ የሚታበስባት የሰላም ታቦት መጣች እያሉ ማኅሌት ቁመው ሰማያዊ ዜማን ዘመሩ። አረጋዊው ኢያቄምና ቅድስት ሐና ይህንን ታላቅ ክብርና ብርሃን ሲመለከቱ በደስታ ብዛት መንፈሳቸው ተደሰተ። ሐና ሕፃኗን አቅፋ ስትመለከት ፊቷ እንደ ጨረቃ የሚያበራ ዓይኖቿ የሰላም ምንጭ ሆኖ ውብ ሕፃን አገኘች። የዓመታት መካንነቷ፣ የሰው ስድብ፣ የካህኑ ሮቤል ውርደትና ያ ሁሉ በረሃ ላይ የፈሰሰው የባሏ እንባ በአንድ ጊዜ ተረሳ። ኢያቄምም ሕፃኗን ተመልክቶ እጆቹን ወደ ሰማይ ዘርግቶ አምላኬ ሆይ ስምህ ለዘላለም የተመሰገነ ይሁን፣ ካለቀስኩበት በላይ አስቀኸኝ፣ ከተዋረድኩበት በላይ አከበርከኝ እያለ በደስታ እንባ አቀረረ። ሕፃኗን ከተወለደች በኋላ ስሟ ማን እንደሚባል በመልአኩ የተነገረውን አስቦ ማርያም አሏት። ይህ ስም እንዲሁ የወጣ ተራ ስም ሳይሆን ጥልቅ ምስጢር ያለው ነው። ማርያም ማለት የጸጋ ስጦታ፣ ከእግዚአብሔር የተሰጠች ልዩ ስጦታ ማለት ነው። ማርያም ማለት ከፍ ያለች ንግሥት ማለት ነው። ማርያም ማለት የባህር ኮከብ መሪ፣ መንግሥተ ሰማያት መርታ የምታገባ ማለት ነው። የእመቤታችን የቅድስት ድንግል ማርያም ልደት ቅድስት ልደታ ለአምላክ ወላጆች ለነበሩት ለኢያቄምና ለሐና ብቻ ሳይሆን ለሰው ልጅ በሙሉ የነጻነት በረከት የተጀመረበት ታላቅ ቀን ሆነ። ጨለማው አልፎ ብርሃን መውጣቱን፣ የሞት ጥላ ተወግዶ የሕይወት ተስፋ መቃረቡን ያበሰረ ድንቅ ሰማያዊ ታሪክ በዚህ መልኩ ፍጻሜውን አገኘ። ይህች ሕፃን በኋላ ላይ የአምላክ እናት ሆና ዓለምን ሁሉ የምታማልድ የንጽሕና ሁሉ መገኛ ሆነች። ከእናታችን ከቅድስት ድንግል ማርያም